አሚን ይላል። እኔ ክርስቲያን ነኝ። እኔ ኦኬ አሜን ነው አሚን ነው ስምህ? አሚን አማኑኤል። ኦኬ አሜን አሜን ነው። አሜን የክርስቲያን ነው። አዎ አሚን አማኑኤል አሚን ነው። አዎ አዎ አሁን ዮሐንስ 16 ቁጥር 7 ላይ አለ አጽናኙ የሚል መሐመድ ነው አልክ መሰለኝ። አዎ እንደዛ ነው ብለው ያስቀመጡት ነው። አዎ ነብይ ነው። የግሪኩ ምንድነው የሚለው አጽናኝ ለሚለው ቃል የተጠቀመበት ምንድነው? ያው እኔ ግሪኩ አላውቅም። ግሪኩ ፓራክሊቶስ ይላል እና ፓራክሊቶስ የሚለው ቃል ፓራክሊቶስ መንፈስ ቅዱስ ነው። ዮሐንስ ወንጌል አንደኛ ዮሐንስ መልእክት 2:1 ላይ ፓራክሊቶስ ይባላል። ቆይ ላስረዳ። እዚህ ላይ ራሱ ማን ዋሂድ ዮሐንስ 16 ቁጥር 7 ላይ ራሱ እኮ እኔ እልካለሁ ይላል እኮ ኢየሱስ ነው እንዴ? እሱ ነው የሚልከው። አብ ነው እንደዛ የሚለው። አብ ነው እንደዛ የሚለው። ላስረዳ ነበረ ግን አልፈለክም መሰለኝ። ቆንጆ አድርጌ ላስረዳ ነበረ። እሺ ያው ተናገርና እኔ እሰማለሁ። ችግር የለም። ያው መጀመሪያ አጽናኝ የሚለውን ቃል ስንጨርስ ከዛ በኋላ ሌሎችን ቃሎች ደግሞ ቀስ እያለን እንደገና ደግሞ እልካለሁ የሚለው አብ ነው ብያለሁ እኔ። እንደዛ ላልኩበት ደግሞ ማስረጃ ማቅረብ አለብኝ። እስቲ ሐሰን አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ያወጣለት። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ አንደኛ ዮሐንስ መልእክት ምዕራፍ 2:1 ላይ ማንም ኃጢአት አይስራ ይልና ኃጢአት ቢሰራ ግን ከአብ ዘንድ ምን አለን ይላል። አሚን። እሺ ልጆቼ ሆይ ኃጢአትን እንዳታርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን። እርሱ ጻድቅ የሆነ ክርስቶስ ኢየሱስ ነው ይላል። አዎ ግሪከኛው ምን ይላል? ፓራክሌቶን ነው ይለዋል። ኢየሱስን አውጣለት ሐሰንዬ። ያው ስለሚታይ እዚህ ጋር ማንበብም ይቻላል። ትራንስሊተሬሽንም አጠገቡ ስላለ ማየት ትችላለህ። ደግሞ ታችም ያሉት ደግሞ እየተማሩም ስለሆነ ታገስ። እሺ ምንም ነገር እንትን ሲሆነው ወደ ሰፊውን ወደ ባሻቱን እሺ ለመማር ስለሆነ ጊዜ አለ፣ ሰፊ ጊዜ አለ። ትጠይቃለህ። ምንም ነገር ጥያቄ ሳትጠይቅ ምንም ነገር አትወጣም። ራሱ ያንተ ጥያቄ ሳይመለስ ከዚህ ቤት አትወጣም። እዚህ ጋር ምን ይላል? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። ጠበቃ ለሚለው ቃል የገባው ምንድን ነው? ተጫነው 2:1 ላይ አንደኛ ዮሐንስ መልእክት 2:1 ላይ ጠበቃ ለሚለው ፓራክሊቶስ የሚል የለ። አንደኛ ዮሐንስ መልእክት አንደኛ ጴጥሮስ ላይ ነው ያለው እኮ አንደኛ ጴጥሮስ ላይ ነው ያለው ሀቢቢ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ነው። ይታያል። መጀመሪያ መልስለትና አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ይታያል። ኃጢአት አትስሩ፣ ኃጢአት ብትሰሩ ከአብ ዘንድ ፓራክሊቶስ አለን። ታች ወረድ ይላል። ምን አለን? ይታያል። አድቮኬት የሚለው ይታያል። ፓራክሊቶን አለን ይላል። አሁን ፓራክሊቶን ማለት ምን ማለት ነው ብለህ ስትል ቃሉ ነው አሁን የተፈለገው። ፓራክሊቶን በግሪኩ ነው የተቀመጠው። በዕብራይስጡ ቃሉ ራሱ ፓራክሊቶን የሚለው ቃል ነብይ ማለት ነው ትርጉሙ። ያንን ሐዋርያት ሥራ 4:36 ላይ ታገኘዋለህ። 4:36 ላይ ፓራክሊቶን የሚለው ቃል ነብይ ማለት ነው። ስለዚህ ኢየሱስ ሌላ ፓራክሊቶን ይሰጣቸዋል፣ ሌላ አጽናኝ ይሰጣቸዋል ሲል ሌላ ነብይ ይሰጣቸዋል እያለ ነው ያለው። ይሄ ነው የመጀመሪያ እንትኑ። በጣም አስምረህበት በደንብ አድርገህ እንድታየው ፈልገው ማለት ነው። የመጀመሪያው አርጊመንት እሱ ነው። ሐዋርያት ሥራ 4:36 ላይ ይታያል። ትውልዱ የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚባል ነበር። እርሱም በሐዋርያት
በሐዋርያት በርናባስ ተባለ። በአረማይስጥ ነው በርናባስ የተባለው። ትርጓሜውም የመጽናናት ልጅ ወይም የአጽናኝ ልጅ ማለት ነው አለ። አሁን ግሪኩ ጋር ትገባለህ። ግሪኩ ላይ ትገባለታል። ግሪኩ ላይ ትገባለታል። ምንጩን ይነግረናል። እዚህ ጋር ይታያል። ሐዋርያት ሥራ ምዕራፍ 4 ቁጥር 36 ላይ ምንድን ነው የሚለው? እዛ ጋር ምንድን ነው የሚለው? ፓራክሊሲስ ነው የሚለው። ሂዮስ ፓራክሊሲስ ነው የሚለው። ሂዮስ ፓራክሊሲስ ማለት ይታያል። ሂዮስ ፓራክሊሲስ ነው የሚለው። የት ነው ያለው አሰኖ? ሐዋርያት ሥራ ልግባ እዚህ ጋር 4:36 ላይ ገባለት። እየጠበቅን ነው። ምዕራፍ 4 ቁጥር 36 አይ ቲንክ ወደ ላይ ሄድክ። አክትስ ነው አክትስ 4:36 ይታያል። ስሙ በርናባስ ነው ይላል። which is ይላል። ውረድ በርናባስ። አሁን በርናባስ የሚለው ተጫነው እዛ ጋር ስትሮንግ ነምበሩን እንዲያገኘው ማለት ነው። በርናባስ ግን እነሱ የተረጎሙት ምን አለ? መጀመሪያ ያው ግሪከኛውን ጠፍተሃል፣ መልሰው ከመጀመሪያው መልሰው። ወደ ግሪክ ሲመጣ ትርጉሙ የስሙ ትርጉም ምንድን ነው ይላል? እዛ ላይ ወደታች ምንድን ነው የሚለው? የስሙ ትርጉም ታች ውረድ፣ ሂዮን ውረድ። ከዛ ሂዮን ልጅ ይላል ዘሰን። ከዛ በኋላ ያኛው አንድ እንትን ባምጣው ይታያል። ፓራክሊቶስ የአጽናኝ ልጅ ብለው ነው ያስቀመጡት። በርናባስ ግን የአጽናኝ ልጅ ማለት ነው ወይስ? አሁን በርናባስ ማለት ምን ማለት ነው? ሂዮስ ፓራክሊቶስ ከሆነ ትርጉሙ የአርማይስጡና የእንትኑ በርናባስ የሚለውን ትርጉሙ ነው። የስሙ ትርጉም የሁለት ቃላት ውቅር ነው። ይታያል እንትን ላይ ማለት ነው። ከዛ በኋላ እንትን ላይ ዊኪፒዲያ ላይ ይገባለት ዘሰመን ነቢይ ይላል። የነቢይ ልጅ ማለት ነው ትርጉሙ ነው የሚለው። ባር ነቢይ ማለት የነቢይ ልጅ ማለት ነው ብሎ ነው ያስቀመጠው። የነቢይ ልጅ ዊኪፒዲያ ላይ በርናባስ የሚለውን ቃል ውሰደውና እዛ ላይ ኤትሞሎጂ ሚኒንጉ ባርኔቢ ማለት የነቢይ ልጅ ማለት ነው። በአረማይስጥ ማለት ነው። ባር ማለት ልጅ ማለት ነው። ኔቢ ማለት ብዙ ነገር ነው ያየን። አሁን ራሱ ግን አንድ ትርጉም ብቻ አይኖርም። አንድ ቃል አንድ ትርጉም ነው ያለው። አንድ ትርጉም ብቻ ነው ያለው። ላሳይ ኤትሞሎጂካሊ እንደዛ ነው። ኤትሞሎጂ የሚለውን በርናባስ የሚለውን ኤትሞሎጂ ግባለት፣ ዊኪፒዲያ ላይ ግባለት። ኤትሞሎጂ የሚል አለ። አዎ ወደታች ውረድ። ወደታች ስትወርድ እንደዚህ የሚል ነገር አለ። እዛው ጋር ስታየው ይታያል። ዘግሪክ ቴክስት ሐዋርያት ሥራ 2:36 ላይ ኤክስፕሌን ዘኔም አለ። ሂዮስ ፓራክሊቶስ የሚለው ቃል ዘን ኦፍ ኢንካውንተር ተብሎ ዘሰን ኦፍ ኮንፈርተር ተብሎ የተረጎመው በግሪከኛው ላይ በአረማይክ ቃል አለ ባር ነቢይ ማለት ነው። ዘሚኒንግ ይላል ዘሰን ኦፍ ኮንሰልቴሽን አረማይስጥ ይላል። ባርነቢ በአረማይስጡ ምንድን ነው የሚለዋል? ባርነቢያ ነው የሚለው አለ። ባርነቢያ ምንድን ነው አለ? ዘሚኒንግ ኦፍ ይላል። ምን ማለት ነው አለ? አሚን አሚን። ስልክ ገብቶብን መሰለኝ። አሚን አለ ስልክ ገብቶብኝ ነው በመሃል። ያው እሺ ሰምቻለሁ። አየው ታች አይደለ? በአረማይስጥ ምን ይላል? በአረማይክ ይልና ባር ነቢያ ይላል። አይተው ከሆነ ከዛ ሚኒንጉ ምንድነው ይላል? እዛው ላይ የተቀመጠው ዘሰኖፍ ምንድነው ይለዋል? ፕሮፌት። ፕሮፌት ማለት ምንድነው ማለት ነው ትርጉሙ? ነቢይ ማለት ነው። በአረማይስጥ
ፓራክሊቶስ የሚለው ምን ማለት ነው? ፓራክሊቶስ የተባለው ፓራክሊቶስ አጽናኝ ማለት ነው። እኔ እንደማላቅ ያው ለነብይም ገብተዋል። ያው ግን ነብይ ነው ኦሪጂናሉ። በኢየሱስ ቋንቋ ምንድነው? ኔቢያ ነው። ኔቢይ ነው። እሺ አሁን ዋና ላይ ብንመለስ አይሻልም? ዋይድ እንመለስ። ዮሐንስ ወንጌል 14 ላይ ተመለስ። አሁን ምንድነው የቃሉን ትርጉም እንድታየው ነው። አሁን ትምህርት እንድታገኝበት ነው። አሁን እንዲህም እኮ ትርጉም እንዲህ አይነትም ይኖራል፣ በሌላ መንገድም። ግን እንደዛ ከሆነ ኢየሱስ በተናገረው ንግግር ውስጥ ዮሐንስ ወንጌል ምዕራፍ 14 መጀመሪያ እንየውና ወደዛ እንሄዳለን። ችግር የለውም። ወደሱ 14 ላይ እሺ 14 ላይ እሺ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ሌላ ምን ይሰጣችኋል? አጽናኝ ይሰጣችኋል ይላል ክርስቶስ። ሌላ አጽናኝ ሲባል የመጀመሪያው አጽናኝ ማን ነው? የመጀመሪያው ሌላ ማለት ሌላ አካል የሆነ ክርስቶስ። አሁን ለምሳሌ ሌላ አካል የሚል አካሉ እንዲከት የሚያደርግ ነው። ለምሳሌ ሌላ ያልሆነ አልተረዳሁም ማለት ነው። ማቴዎስ 5:39 ላይ ቀኝ ጉንጭን ለሚመታው ሌላውን ስጠው ይላል፣ አዙርለት ይላል አይደለ? አዎ። ስንት ጉንጭ አለ? ሚዩት ነህ? ምን አልከኝ? ማቴዎስ 5:39 ላይ ቀኝ ጉንጭን ለሚመታው ሌላውን ስጠው ይላል አይደለ? አዎ። ኦኬ። ስለዚህ ስንት ጉንጭ አለው አንድ ሰው? አንድ ሰው ስንት ጉንጭ አለው? ሁለት ነው። ስለዚህ ሌላ አጽናኝ ይሰጣቸዋል ሲባል ስንት አጽናኝ አለ እዛ ጋር የተጠቀሱት? እሺ እሱማ ሌላ አካል ማለት ነው። ሌላ አካል ለምሳሌ ሌላ አካል አይልም፣ አብም ያልሆነ ሌላ አካል። ግን ሌላ አጽናኝ፣ ቆይ ሌላ አጽናኝ ነው የሚለው ስንት አጽናኝ አለ? ሌላ ይላል። አሁን እዚህ ላይ የተቀመጠ አሁን እኮ ስለ አብ ይናገራል። ከገና ከቁጥሩ 1 ሌላ አጽናኝ ይላል። ስንት አጽናኝ አለ? እያዳመጥከኝ አይደለም እንዴ? እኮ እያዳመጥኩ እኮ ነው። እያዳመጥክ ሆንክ እንትን በላ ማለት ሌላ ቦታ አጽናኝ እኮ ለብዙ ነገር ገብቷል። ዋሂድ አጽናኝ የሚለው ቃል ለምን ቃል ገብቷል አይደለም የጠየኩ። ሌላ አጽናኝ ሲል ስንት አጽናኞች አሉ? ማለት በቃ እንደዚህ ከሆነ ምን ላስረዳ አልችልም፣ ይከብዳል በጣም። አረ እንደዛ አይደለም። ያው ማለት ነው የመረዳት እንትን በጣም እንትን ነው በጣም እኮ ከኔ በላይ እኔ ያው ክፉ ማለት ካልገባ እንዴት እሺ ብዬ ይወስዳለሁ። ሲገባኝ አይደለም እኮ እኔ ሲገባ እኮ ካልገባ ታዲያ ምን ላድርግ? እኔ በጥጧል ግት እንግዲህ ይሄ ካልገባ አማርኛ ችግር ከሆነ ሌላ ጉዳይ ነው። ስለዚህ መተው ነው እኮ እኔ ነገርኩህ እኮ እሱ ይብቃ። እሺ 26ቱን አንብብ እስቲ። ግዴታ አይደለም ይብቃ በቃ። ምክንያቱም መረዳት አልቻልክም ራሱ እንዴ ብዬ ላስረዳ። ይሄ ካልገባ ሌላውኛው እንትን አይለ። ለማንኛውም እንዴ አስወርዳችሁት እንዴ? አታስወርዱ። ቆይ ስትለው ምናልባት ቆይ ና ግባ፣ ተመለስ፣ ችግር የለውም። ና ተመለስና ላሳይ። አንዴ ላስረዳህና ይሄኛው ይብቃ ያልኩ ይሄኛውን ነው። በቃ ተወው አልኩ፣ ዝለለው። ወደ ዋና ጥያቄ እንሂድ ለማለት ፈልጌ ነው። እና ተመለስ። እስከዛ ሐሰንዬ ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ አንድ ሰው ያውጣለት። ተመለስ። አሚን ና ተመለስ። ጀነራሊ ለህዝቡ ልናገርና አንተ እንትን ስላልክ ለህዝቡ ልናገር፣ ሐሳቤን ልናገርና ወደ አንተ ጥያቄ እንሄዳለን። ምን መሰላችሁ ያ ጀማ፣ ፓራክሊቶስ የሚለው ቃል በአረማይስጡ ቃል የተጠቀመበት ቃል ኢየሱስ በተናገረበት ቋንቋ ኔቢይ ነው የሚለው።
ነቢይ ማለት ነቢይ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ሌላ አጽናኝ ይሰጣቸዋል ሲል ሌላ ነቢይ ይሰጣቸዋል እያለ ሲናገር መጀመሪያ ሁለት አጽናኞች አሉ። ሌላውና የነበረው ማለት ነው። የነበረው አጽናኝ ማን ነው? ኢየሱስ ነበር ምድር ላይ ያለ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ራሱ ከአብ ዘንድ ፓራክሊቶስ አለን ይላል። ኢየሱስ ፓራክሊቶስ ነው፣ ነቢይ ነው፣ አሁንም በአብ ቀኝም ማለት ነው። ስለዚህ ምን አለ? ሌላ አጽናኝ ይሰጣቸዋል ሲል መጀመሪያ የነበረው አጽናኝ ከአምላክ እየሰማ የሚናገር ነው ራሱ ማለት ነው። አለቃ ወልድ ኪዳነ ክፍሌ መዝገበ ቃላት የቀለም ቀንድ የሚባሉ እሳቸው ምን አደረጉ መሰላችሁ? የገጽ 907 ላይ ሲናገሩ ምንድን ነው ያሉት? ወአፎሙ ሙሴ ለመኮነ ጽያፌ ጳራቅሊጦስ አሮን ይኩንና አፈ ይላል። ሙሴን በፈርዖን ላይ አምላክ አደርገዋለሁ፣ ወንድምን አሮን ደግሞ አጽናኝ አደርገዋለሁ ነው የሚለው እሳቸው ያሉት። አደርገዋለሁ፣ አጽናኝ አደርገዋለሁ። ስለዚህ አጽናኝ የተባለው ነብይ የሚለውን ተክቶ የመጣ ነው በባይብል ውስጥ። ሌላ አጽናኝ ይሰጣቸዋል ሲል ሌላ ነብይ ይሰጣቸዋል ነው። አሁን ወደ አሚን ጥያቄ እንሄዳለን። አሚን ምን ጥያቄ ጠየቀን? ዮሐንስ ወንጌል ምዕራፍ 16 ቁጥር 5 ላይ እልክላችኋለሁ ይላል። እልክላችኋለሁ እንዴት ይላል ነው አይደል? ጥያቄ ልክ ነኝ? አዎ፣ አንዱ እሱ ነው። አዎ፣ እሱ ጨርስ፣ በቃ እሱን እንጨርሳለን እና ከዛ በኋላ ወደ ሌላ አንድ ጥያቄ ጠይቃለሁ። አሚን አንድ ጉርሻ ነው የሚጎርሰው። ሁለት በአንዴ አይሰጥም። ሁለት ጉርሻ በአንዴ ታጎርሰዋለህ አንድን ሰው አይደለም። እሺ ዮሐንስ፣ ስለዚህ አንድ ጥያቄ ጠይቀኝ። ገብቶኛል፣ አንተ ያልክ ነገር ገብቶኛል። ለምሳሌ ክርስቶስ ኢየሱስ አብን ለምን ሆኖ ይሄን አጽናኙን የላከ እያልከኝ ነው አይደል? አላልኩም። ያው ፕሪሰፖስት የሆነ አንደርስታንዲንግ ነው የያዝከው። አየህ፣ መቅደመ ልባዊ መረዳት ነው የያዝከው። እንደዛ አላልኩም እኔ። አየህ፣ ተሳስተሃል። ጥያቄ ጠየቀኝ፣ ምን እንደምመልስ ደግሞ አንተ እየነገርከኝ ነው ያለው አይደለም። ያው ዮሐንስ 16 14 16 እኮ ልመልስልህ እኮ ነው። መልሴን አላዳመጥከውም እኮ አሚንዬ፣ መልሴን አላዳመጥከውም። እንዲህ ነው ልትመልስ የምትችለው ብለህ ደግሞ ጥያቄ ጠየቀኝ፣ ግን ምንም እንደምመልስም እየነገርከኝ ነው ያለኸው አይደለም። እንደዛ መስሎኝ ነበር። እሺ፣ እዛ ላይ ምንድነው? እንደዛ አይሆንም። በመሰለኝና በደሳለኝ አይሆንም ማለት ላስረዳህ ነው እኔ የፈለኩት። ኦሪት ዘጸአት 3:15 ላይ ያወጣለት አወጣለት ሳሰንጂ እቺ ላስቸግርና እንወጣለን ሁላችንም። እኔም የ30 ሰዓት እየደረሰብኝ ነው። እግዚአብሔር ሙሴን እንዳለው ለእስራኤል ልጆች እንዲህ ትላለህ፣ መታገስ አልቻልኩም። ትንሽ እንትን አልተረስተልኝ ለማውራት አይደለም፣ አዳምጣለሁ፣ ቁጭ ብዬ አዳምጣለሁ። አንድ ላይ ጨርሼ ጥያቄ ማለት ነው። ይሄ ጋር የሚገናኝ ነገሮች አንድ ልናገርና ያለ አንድ ስለሚያዝ እኮ ነው ስለሚያዝ እኮ ትጠይቃለህ። ይሄንን ነገር እንመልሰው አውጥተን እንመልሰው እኮ ነው የምልህ እኮ አሚንዬ። ምን ሆንክብኝ? ወደ ሰፊው ነው ሁንልኝ እንጂ ወደ ባሻው ሆንክብኝ እኮ አልቻልክም። አንዴ ብትታገስ እኮ ጥሩ። ሰው ይማርበታል፣ ታች ያለውም ሰው ይማርበታል፣ አንተም ትማርበታለህ። አብሽር። እሺ፣ ዘጸአት 3:15 ሚዩትን እንትን አትበለው፣ አንሰው፣ ሚዩትን አንሰው። እየተነጋገርን ለእስራኤል ልጆች እንዲህ ትላለህ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ ይላል። ወደ እናንተ ላከኝ የሚለው ማን ነው? ወደ እናንተ ላከኝ የሚለው ማን ነው? አሚን ሙሴ ነው ካለ በኋላ ይህ ለዘላለሙ ስሜ ይላል። ማን ያለው ለዘላለሙ ስሜ ነው? እግዚአብሔር ነው ያለው። እንዴ ላከኝና የዘላለሙ ስሜ ነው የሚለው ላከኝም በአንደኛ መደብ የዘላለሙም ስሜም የሚለው ማንና ማን ናቸው? እዚህ ጋር በአንድ አንቀጽ ውስጥ ያሉት ላከኝ የሚለውና ስሜ ነው የሚለው ማንና ማን ናቸው? ስሜ ነው የሚል እግዚአብሔር ነው። ላከኝ የሚል ሙሴ ነው። በምን ልለየው? በምን ለየው? በአንድ አንቀጽ ውስጥ ነው ያለው። ጉራማይሌ ነው። ጉራማይሌ ቨርስ ይባላል። የጉራማይሌ ጥቅስ ነው። ጉራማይሌ አንቀጽ ነው ይሄ አንቀጽ እና በምን ለየው? ላከኝ የሚለውና ስሜ የሚለው ነው። ሁለት አካላት ለምን አረካቸው? አንድ አካል ለምን አላረካቸውም? አይደለም፣ የተለያየ ነገር ነው። ላከኝ እያለ ነው እኮ ነው እሱ ራሱ ሌላ እኮ ላከኝ እኮ እሱ ነው። ላከኝና ስሜን ይኸውልህ በአንድ አንቀጽ ውስጥ በአንድ ሐረግ ውስጥ በአንድ እንትን ውስጥ በአንድ ሐረግ ውስጥ ላከኝና ስሜ የሚለው አንድ ላይ እንዴት ሊመጣ ቻለ?
በአንድ ፍሬዝ ውስጥ ማለት ነው፣ በአንድ ሐረግ ውስጥ እንዴት ሊመጣ ቻለ? ይመጣል። ባይብል ላይ እንደዚህ አይነት ነገር አለ። አሁን ይሄንን ከያዝክ ወደ ዮሐንስ ወንጌል እንመለስ። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ያወጣለት። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ወጣ እንዴ? ለምን እንደሆነ አላውቅም። ወደ ሰፊ አይሆኑም ማለት እንጃ። እኛ የምር አሁን እኛ እነሱ ቤት ብንሄድ በቃ አያስወሩንም ማለት ነው። እንደዚህ እኛ ቤት መጥተው በቃ አያስወሩም። የምር ለምን እንደሆነ አላውቅም እንደዚህ የሚሆኑት። ምንም ቀላል ነገር ነው። ሻይ እየጠጣ እኮ ከሰው ጋር ልታወራ ትችላለህ። ወደፊት እንዴት ነው የምታወራው? ከሰው ጋር የምትግባባው? መታገስ ያስፈልጋል ለመደማመጥ። ኦኬ እንትኑን መልሱን እንመልሰው። አሰንዬ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ አብ በስሜ የሚልከው ይላል። አጽናኝ እያለ ይናገራል። አብ በስሜ የሚልከው፣ አጽናኙን የሚልከው ማን ነው? አብ ነው የሚልከው። ላኪው አብ ነው። አብ እንደሆነ ተነግሮናል እዚህ ጋር። ስለዚህ ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 7 ላይ እኔ እሄዳለሁ እላችኋለሁ፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም፣ እኔ ብሄድ ግን እርሱን እልክላችኋለሁ የሚለው እልክላችኋለሁ የሚለው አብ ነው። እሄዳለሁ የሚለው ደግሞ ወልድ ነው። አይ ትክክል አይደለም ካላችሁ ዘጸአት 3:15 ላይም እዛ ላይ ምንድን ነው የሚለው? ላከኝ የሚለው አካል ስሜ ይላል። እዛው ላይ አንድ ቨርስ ላይ አንድ ፍሬዝ ላይ ላከኝ ይላል፣ ስሜ ይላል። ስሜ የሚለው አብን ነው፣ ላከኝ የሚለው ሙሴን ነው ካላችሁ፣ ብሄድ የሚለው ወልድ ነው፣ እልክላችኋለሁ የሚለው ደግሞ አብ ነው ብሎ መረዳት ምንድን ነው የሚያቅታችሁ? ይሄ ምን ይባላሉ? ጉራማይሌ እንትን አንቀጽ ይባላል። ግልጽ ነው ያጀማ? ግልጽ ነው? ግልጽ ነው? ማሻአላ ኡስታዝ። ኦኬ እሺ ኡስታዝ፣ ይግቡ ወገኖች። የሆነ ልጅ ሲአርአይስ ይግባ። ሻሃዳ ዲስ ነው መሰለኝ። አስገባው። እሱ የመጨረሻ ይሁን። እሱ የመጨረሻ ይሁን። አስገባው። ሳቡ ገስት ላክ። እሺ ሲአር7 ገስት ላክ። ገስት አላከም። ኦኬ ሰለሞን ነው የገባው። እሺ ይዋል፣ ችግር የለው። ሰለሞን ሰላም ብያለሁ። እንዴት ነህ? እሺ እንዴት ናችሁ? ሰላም ነው አለው። ኦርቶዶክስ ነህ? አዎ። ኦኬ አይ ጥሩ። በተዋህዶ ነው አይደል? ኦርቶዶክስ ተዋህዶ ነህ? አዎ ነኝ። ግን አሁን ያነሳችሁት ተዋህዶ ነኝ። ኦኬ ጥሩ። አሁን ያነሳነው የነበረው ምን ነበር መሰለህ? ፓራክሊቶስ የሚለው ጫጫታ ላይ ነው ያለው። ሰለሞንዬ ጫጫታ ላይ ነው ያለኸው። እሺ በቃ አሁን ይኸው ይሰማል ነው። ወጣ በልና እሺ ወጣ። እሺ የአጽናኝ የሚለው የግሪከኛው ቃል ምንድን ነው ያስቀመጠው? ምን የሚል ነው? አዳምጠህ ከሆነ ማለት ነው። የተወሰነ ሰምቻለሁ እኮ። ምን የሚል ቃል ነው ያስቀመጠው? አጽናኝ ለሚለው ቃል ያስቀመጠው ነው። አይ አጽናኝ ለሚለው ቃል ያስቀመጠው ግሪኩ ምንድን ነው ያልኩ? እኔ እንጃ፣ እሱን አላየሁም። ፓራክሊቶስ ነው አይደል የሚለው? እሺ ፓራክሊቶስ ያው የግዕዝ ቃል ነው። ፓራክሊቶስ ነው። ፓራክሊቶስ የተባለው ማን ነው በባይብል? ይሄ አጽናኝ የተባለው እኔ መንፈስ ቅዱስ ነው። አጽናኙ የተባለው ኢየሱስ ፓራክሊቶስ ተብሏል። ፓራክሊቶስ ተብሏል። ምንድን ነው ፓራክሊቶስ ማለት? ፓራክሊቶስ አጽናኝ ተብሏል ወይ? ኢየሱስ ፓራክሊቶስ ወይም ፓራክሊቶስ ተብሏል ወይ? ፓራክሊቶስ ተብሏል ወይ? ኦኬ ነብይ ተብሏል። ፓራክሊቶስ ተብሏል ወይ ነው ያልኩ። እንደዛ የሚል አላየሁም።
ኦኬ አውጣለት ሐሰን አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ግዕዙን አውጣለት አንድ ጊዜ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ግዕዙን ማለት ነው ያውጣል። ይታያል። ደቂቀ ዘንተ ጽፉ ለኩሙ ከመይትሰበ ወእመኒ ኃጢአት አትስሩ ይላል። ከዛ በኋላ ምን ይላል? ወእመኒ ቦ ዘአበሰ ጰራቅሊጦስ ብነ አበአብ ዘአብ ኢየሱስ ክርስቶስ ጻድቅ ይላል። ይታያል። ከአብ ዘንድ ጠበቃ አለን፣ እሱም ከአብ ዘንድ ምን አለን? ጰራቅሊጦስ አለን ነው የሚለው። ማነው ጰራቅሊጦስ የተባለው? እዚህ ጋር ኢየሱስ። ምን ማለት ነው? ጰራቅሊጦስ ማለት አጽናኝ ነው። አጽናኝ ነው። ኢየሱስ ደግሞ ሌላ ጰራቅሊጦስ ይሰጣቸዋል ሲል ኢየሱስ ምን ማለቱ ነው? ይሄንን ግዕዙን አውጣለት፣ ግዕዙን አውጣለት። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ 14 16 ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ኡስታዝ ዮሐንስ ወንጌል ሲያሪ ሰፈር አንዴ ሻዳ ይዛል ብሎ ነው የገባው እና ማይሆን ከሆነ ይወርዳል። አካውንቱ ምናልባት ኒክ እንዲሆን ሪፖርት እንዲያደርግ ብዬ ነው። ቅርታ። እሺ እሺ። ሰለሞን አንድ ጊዜ አንድ ደቂቃ ስጠን። አንድ ደቂቃ ክሪስ። አቤት። አይ እናንተ እንዳሰባችሁት ሻሃዳ ሳይሆን ስለ እስልምና ለማወቅ ነው። ቁርአን እያነበብኩ ስለሆነ ችግር የለውም። ሰለሞን ይጨርስና ትቀጥላለህ። እሺ አታስወርዱት፣ ይቀመጥ፣ ችግር የለውም። እሺ ሰለሞን ይታያል። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ መዋሸት አይጠበቅብህም። ወደፊቱ ይታያል። ወአነ አስሎ ለአብ ይፈኑ ለኩም ጰራቅሊጦስ ካልአ ዘሄሉ ምስሌኩሙ ለዓለም ይላል። ካል ማለት ሁለተኛ ማለት ነው። የመጀመሪያው ማን ነው? ሁለተኛው ማን ነው? እሺ የመጀመሪያው ኢየሱስ፣ የሁለተኛው መንፈስ ቅዱስ። እንደዛ የተረዳ ብለን ነው። ኦኬ አይ ችግር የለውም። መረዳትን እንትን አለው። አሁን የፓራክሊቶስ የሚለው የግሪከኛው ቃል በኢየሱስ ቋንቋ ፓራክሊቶስ አይደለም የነበረው። ራሱ የነበረው ኔቢያ ነው። ኔቢይ ነው የሚለው። ኔቢይ ማለት ነብይ ማለት ነው። እዚህ ጋር ማስረጃውን እንስጥህ ወይስ ድጋሚ? ቅድም ስናወራ ነበረ፣ አዳምጠው ከሆነ ችግር የለውም። እኔ ቋንቋ ላይ ያን ያክል ስለሆነ በቃ። ስለዚህ ነብይ ኢየሱስ ሌላ አጽናኝ ይሰጣቸዋል ሲል ሌላ ነብይ ይሰጣቸዋል እያለ ነው ያለው። እዚህ ላይ ጥያቄ ካለ አብራራልሃለሁ፣ ያልገባ ነገር ካለ። ችግር የለውም። እና ቋንቋው ላይ ብዙም ስለሆነ ብቻ ግን መቼ ነው የተላከው ያ ነብይ ወይም ይሄ አጽናኙ የተባለው? የቋንቋው እንትን ብዙ እንትን ስላለ መቼ ነው የተላከው? እሺ የተላከው ከ600 ዓመት በኋላ ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ያለው 22 ላይ ምን እኮ ያን አጽናኙን አለባቸው መንፈስ ቅዱስን። አዎ እሱ መንፈስ ቅዱስ ነው። ምክንያቱም ለመሰለ እኔ ሳልሄድ አጽናኙ ወደ እናንተ ምን አይልም ይላል። አይመጣም ብሏል እኮ ሙቶ ከተነሳ አይመጣም ብሏል ኢየሱስ። አዎ ስለዚህ ኢየሱስ ሳያርግ አጽናኙ የማይመጣ ከሆነ እፍ ሲልባቸው የተቀበሉት መንፈስ ቅዱስ አጽናኙ አይደለም ማለት ነው። አንተ ያመጣው ዮሐንስ ወንጌል 22 ላይ ኢየሱስ ከማረጉ በፊት እፍ ሲላቸው መንፈስ ቅዱስን ተቀበሉ አይደለ እኮ። መቼ ነው ግን እኔ ያየሁት? ያየው ነው ከማረጉ በፊት ካሳያቸው ከማረጉ ከተገለጠላቸው በኋላ ነው አይደል እኮ። ከማረጉ በፊት ማለት ነው። ኢየሱስ ግን ያለው ምንድነው? እኔ ሳልሄድ አጽናኙ ወደ እናንተ ምን አይልም አለ። ብቻ ግን ሞቶ ተነስቶ ነበር እፍ ሲልባቸው ነው። ስለሱ አይደለም እኮ እፍ ሲልባቸው አድርጎ ነበር። መንፈስ ቅዱስ ሲቀበሉ ኢየሱስ አድርጎ ነበር ካለባቸው በኋላ ነው ያደረገው አይደለም። እፍ ሲልባቸው መንፈስ ቅዱስን ምን አሉ ይላል ዮሐንስ ወንጌል 22 ላይ ተቀበሉ። ስለዚህ መንፈስ ቅዱስ መጥቷል ወይስ አልመጣም? ከማድረጉ በፊት አይ ከዛ በፊትም እኮ መንፈስ ቅዱስ ነበረ፣ እንደዛ ነበር። ስለዚህ እኔ ሳልሄድ አጽናኙ ወደ እናንተ አይመጣም የሚለው ታዲያ ምኑን ነው? እኔ ሳልሄድ አጽናኙ ወደ እናንተ አይመጣም አለ። ስለዚህ መንፈስ ቅዱስ ከሆነ መንፈስ ቅዱስ ኦልሬዲ መጥቷል ከማድረጉ በፊት ዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ
እፍ ሲልባቸው መንፈስ ቅዱስን ተቀብለዋል መጥቷል። እኔ ሳልሄድ አጽናኙ ወደ እናንተ አይመጣ እኮ መጥቷል ነው ስለ መምጣት ነው የጠየቀው እኮ አሁን ከዛ በፊት ነበር አልነበረም አይደለም እኮ መኖሩ እንደውም መኖሩና ሁሉም ቦታ አለ ብዬ አምናለሁ እኔ ለምሳሌ ግን ለነሱ ነው ለነሱ ሰጣቸዋለሁ ያላቸው ግን አልሰጣቸውም። መንፈስ ቅዱስ አለ በእርግጥ መልክም ወርዷል መንፈስ ቅዱስ ሁሉም ቦታ ስላለ ሰጣቸዋለሁ አይደለም የሚለው ይላካል ሲላክ በሚላክበት ሰዓት ላይ እልክላቸዋለሁ የሚለው አብ ነው አይደል ተናጋሪው አብ ነው። ቅድም ስናወራ የነበረው አብ ነው ተናጋሪው። ምክንያቱም ዮሐንስ ወንጌል 14 ሰዓት ላይ እንትን ያልከው እግዚአብሔር ለሙሴ እንደዚህ ያለው ካለ በኋላ ንግግሩን የቀጠለ እግዚአብሔር ነው አይደል እኮ አሁን የተላከ ነው። ሙሴ ከራሱ እየሰማ አይደለም በል እየተባለ ነው። ኢየሱስም በል እየተባለ ነው አይደል። ይህ የምትሰሙት ቃል የላከኝ እንጂ እኔ አይደለም ብሏል አይደል እንደ ኢየሱስ። ልክ ነህ። ስለዚህ ኢየሱስ መልእክተኛ ከሆነ እዛ ላይ ላከኝ ወደ እናንተ ላከኝ ይህ ስሜ ነው ይላል እዛው ላይ። ግን ንግግሩ እግዚአብሔር ነው አይደል? ስማ እግዚአብሔር ኢየሱስ ክርስቶስም እኮ ሲናገር የነበረው እግዚአብሔር ያለው አለና ከዛ ንግግር ቀጠለ እኮ። እግዚአብሔርም ኢየሱስ ክርስቶስን እኮ ብሎት ነው እኮ አይደል? ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው እኔም ከእርሱ የሰማሁትን እነዚህን እናገራለሁ አለ። ገብቷል? የሚናገረው የነበረው አብ ነበር ሲናገር የነበረው። አባትህ ወዴት ነው ሲሉት እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። እንግዲያውስ አንተ ማን ነህ ሲሉት ከጥንት ስናገር የነበርኩት ነኝ አለ። ማንም ያወራው የነበረው ያኔ ማንም ያወራው የነበረው ሰለሞን እኮ አብም ያወራል ክርስቶስም ያወራል እኮ። እኔ ከጥንት ጀምሮ ስናገር የነበርኩት ነኝ የሚለው ማን ነው? እዛ ጋር ሲያወራ የነበረው ማን ነው? ሰሌ ወይ ይቅርታ አልሰማሁም። ማን ነበር ሲናገር እንደዛ የነበረው? የትኛው ጋር? ዮሐንስ ወንጌል ምዕራፍ 8 ላይ አባትህ ወዴት ነው ሲሉት እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አለ። እንግዲያውስ አንተ ማን ነህ ሲሉት ከጥንት ጀምሮ ጫጫታ አለ ሰለሞን ያለበት ቦታ በጣም እየታገስን ነው ያለ ነው። አንደኛ ክርስቲያን ስለሆንክ ነው። ሙስሊም ቢሆን ኖሮ እስካሁን ድረስም አይቆይም ነበረ ይሰየፍ ነበረ እንደዛ። ግን አንተ ክርስቲያን ስለሆንክ ቅድሚያ እንስጥ ምናምን ብለን ነው እንትን የምንለው እና ያለበት ቦታ ላይ ጫጫታ ቦታ ላይ ነው ያለኸው እና እኔ እዛ ጋር እኔ እርሱ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። እንግዲያውስ አንተ ማን ነህ ሲሉት ከጥንት ጀምሮ ስናገር የነበርኩት ነኝ አለ። ስለ አብ እንደነገራቸው አላስተዋሉም ይላል። ስለ አብ እንደነገራቸው የላከኝ እውነተኛ ነው እኔም ከእርሱ የሰማሁት እነዚህን ለዓለም እናገራለሁ እያለ ይናገራል። ስለዚህ ለዓለም ሲናገር የነበረው ከእርሱ የሰማሁትን አለ። ከማን ነበር ሲሰማ የነበረው ሲባል ከአብ ነበር ሲሰማ የነበረው። ልክ ዮሐንስ ወንጌል 16:7 ላይ ብትመለከተው የሚናገረው ነገር እኔ ሄዳለሁ አጽናኙን እልክላቸዋለሁ አለ። እሄዳለሁ የሚለው ወልድ ነው። እልክላቸዋለሁ የሚለው ደግሞ በኢየሱስ ክርስቶስ በኩል እየተናገረ ያለው። ምክንያቱም ዮሐንስ ወንጌል 14:26 ላይ አብ በስሜ የሚልከው ነገር የሚል አለ። ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ ስትመለከተው ወደ እናንተ ላከኝ ካለ በኋላ ይህ ስሜ ነው ይላል። ስሜ ይላል። ስሜና ላከኝ የሚለው በአንድ ፍሬዝ ውስጥ ነው፣ በአንድ ሀረግ ውስጥ ነው የተቀመጠው። ያ ማለት ግን እንደዛ ማለት አይደለም። ያ ማለት ሙሴ ያህዌ ነው ማለት አይደለም። ልክ በተመሳሳይም የላከው ሁለተኛውን አጽናኝ የሚልከው አብ ነው። እልክላችኋለሁ ብሎ እየተናገረ ያለው አብ በወልድ በኩል እየተናገረ ነው ያለው፣ ልክ በሙሴ በኩል እንደሚናገረው ማለት ነውና ከዛ አንጻር ብትመለከተው ለማለት ፈልጌ ነው። ከወጣ አትሉኝም እንዴ? ይሄን ሁላ ሳወራ አይ ከማቋረጥ ብዬ ነው አሁን የወጣው። እኛ ጋም ዙር ደርሷል። አይ እኔ አይደለሁም እንትን እንበል አስገብቻለሁ። እኛ ጋር ዙር ደርሷል። ኢንሻአላህ እንትን ምን እንበል ሰዓቱ ደርሷል። እኛ ጋር ምሳም እንብላ ኢንሻአላህ። ጥሩ ጊዜ የነበረን ቆይታ በጣም ጥሩ ነበር። ኢንሻአላህ መጽሐፍ ኡስታዝ ጀማል ከሰገድክ መጽሐፍ ለ10 ልጆች እንድሰጥልኝ እፈልጋለሁ። በውስጥ አንዳንድ ጻፉለት የምትፈልጉ መጽሐፉን ያላገኛችሁ አቅም የሌላችሁ ሰዎች መውሰድ ትችላላችሁ በነፃ። አቅም ያላችሁ ሰዎች ካላችሁ ግን ገዝታችሁ ተጠቀሙ። አይ ቲንክ እንደዛ ነው የምናስበው። እንደዛ አይደለም። እሺ ልጆች እዚህ ጋር ለምጽፍ አንድ ቁጥር ምጽፉት ፎሎ አድርጉኝና በውስጥ አንድ ቁጥር ጻፉልኝ። ምናልባት ባለፈው ማነው ሀገር ውስጥ ብቻ ያሉት ብለን ቢያንስ 11 አካባቢ ነው የጻፉልኝ። እዛም ሆናችሁ ማለት ነው እዚህ ላለ ሰው መስጠት የምትፈልጉ ማንባት የሚፈልግ ሰው ካለ ችግር የለውም። እሺ መልእክት ልካችሁ ማለት ነው እናንተ ውጭ ሀገር ሆናችሁ ለሌላ ሰው የሚሰጥላችሁ፣ በተለይ ገጠር አካባቢ አዲስ አበባ ሆኖ ደግሞ እዚህም ሆኖ መግዛት የማይችሉ እሺ እዚህ ቁጥር እዚህ አትጻፉ። እሺ እዚህ አትጻፉ።
ፎሎ አድርጉኝና እዛ ላይ አንዳንድ ቁጥር ጻፉ። ከዛ በኋላ ኢንሻአላህ እጽፍላችኋለሁ። በቃ 10 መጽሐፍ እንትን በለው። አይ ቲንክ ክርስቲያኖች ካላችሁ ደግሞ አንዳንድ ጻፉ። ለሙስሊሞች ነው ያልነው 10 መጽሐፍ። ክርስቲያኖች ካላችሁ አንዳንድ አሳዩ እጃችሁን የሚሰጣችሁ። ሌላው ማዳንና ማዳን የሚለው ነው። ሌላ መጽሐፍ አብዱን እንዳትጠይቁት እሺ። ሌላ መጽሐፍ አብዱን እንዳትጠይቁት። ማዳንና ማዳን የሚለው ብቻ አንዳንድ መጽሐፍ ነው ማለት። ውጭ ሀገር ደግሞ ላክ አትበሉት፣ ሀገር ውስጥ ብቻ ነው። ለአንድ መጽሐፍ እንዴት ነው ሌላ ትራንስፖርት የሚወጣው? ፎሎ አድርጉኝና አንድ ቁጥር ጻፉ ኢንሻአላህ። ክርስቲያኖች ደግሞ በነፃ የእናንተ እዚህ ውስጥ አይገባም። እዚህ አትጻፉ። ሐዋሳም ተልኳል ይመስለኛል። ተልኳል፣ ተቀበሉ። እዛ አብዱ መርካቶን አናግሩት። ሐዋሳም ተልኮላቸዋል። ክፍለ ሀገር የምትፈልጉ ሰዎች በብዛት መውሰድ ትችላላችሁ። ወስዳችሁ ራሳችሁ ያለባችሁ ማህበረሰብ ማከፋፈል ትችላላችሁ ማለት ነው። ወስዳችሁ ግልጽ ነው። ኡስታዝ አረቡ ሰላም አለይኩም ኡስታዛችን ጀዛኩሙላህ ኸይር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዱ ስንት ነው የሚሸጠው? ኢንሻአላህ በሚቀጥለው ወር አንድ 10 20 ኢንሻአላህ እኔ ሪስፖንሰር ሆናለሁ ለተወሰነ ኢንሻአላህ። ለምን አይ ውሰድ ችግር የለውም። የምትፈልግ ከሆነ ውሰድ። ገርቤት ከተረከበ ያከፋፍሉ ነው የተወሰኑ ሪስፖንሰር ሆናለሁ። ኖ አይ እንደዛ አይደለም። ይሄ ጀማው ነው ራሳቸው የገዙት እኮ የጀማው ስለሆነ እንደዚህ ለገጠር ለምናምን የምታስቡ ከሆነ አትክፈሉ። ኢንሻአላህ አላህ በንያችሁ አጅሩን ይክፈላችሁ። ውሰድ ከኡስታዝ ጀማል ጋር ተነጋግረን ለገጠር ለክፍለ ሀገር ለምትለው እና ዱዓ እንዲያደርጉላቸው እዚህ ላሉት ጀማ ዱዓ እንዲያደርጉላቸው እነሱ ናቸው። ይሄ ጀማው ነው የጀማው እኮ ነው መጽሐፉ፣ የኛ አይደለም፣ የኛ ንብረት አይደለም። ጀማው ናቸው እንትን ያለው ማለት ነው ፊክስ ያደረጉት። እሺ ጀማል በውስጥ ሐረርም ያላችሁ ሰዎች ሰብሰብ በሉና ውሰዱ። ኸይር ኢንሻአላህ ጀዛከላህ። ትምህርት በጣም ጥሩ ትምህርት ነው። አላህ ኸይር ይዛን ይክፈለ። አሚን። አላህ ኽላሱን ይስጥህ። አላህ ለኔ ነው ይበለ ኢንሻአላህ። ጀዛከላህ ኸይር። አሚን። አካውንት ያኛው የት ሄደ? ያኛው አካውንት ሪፖርት ያው ብዙ ጊዜ በኦሮምኛ ምናምን ውይይት ስለምናደርግ ሪፖርት ነበረው። ያው አዲስ ከፍቼ ነው ይሄን አዲስ ከፍቼ ነው እኮ። እንዴት ነው ማስፋት የሚቻለው? መስፋት አይችልም እንዴ? አስፉት ኢንሻአላህ። ይሄ አዲስ አካውንት ነው። ፎሎ አድርጉት። እኔም እኮ ፎሎ አላደረኩም። ፎሎ አልተደራረግንም ከኔ ጋር። እሺ እኔ ፎሎ ልኬ ነበር። ያው ኢንሻአላህ እስቲ ይታለ ዓለም እዚህ ላይ ያላችሁ እኔ እኮ የተገባ ብያለሁ። ከሚሴ ምናምን የምትሉት ተነጋገሩ እኮ አልኳችሁ እኮ። እኔ እኮ አገር ቤት አይደለም ያለሁት። ለምን አንደርስታንድ ላታረጉኝም? ከሚሴ ምናምን ትላላችሁ። ውሰዱና አከፋፍሉ ለራሳችሁ ማለት ነው። ለምትፈልጉ 30 30 40 40 50 50 ውሰዱና እንትን በሉ። ጀማ አለን ብላችሁ ካሰባችሁ ለጀማችሁ ውሰዱ። ከኡስታዝ ጀማል ጋር ተነጋገሩ። ኡስታዝ አረቡን ፎሎ አድርጉት። ያ ጀማ በኦሮምኛ በጣም ትልቅ ስራ እየሰሩ ያሉት ካሉት ወንድሞች መካከል አንደኛው ኡስታዝ አረቡ ነው። ፎሎ አድርጉት ሁላችሁም ማለት ነው። ኡስታዝ እስኪ በእኔ በኩል ማነው መጽሐፍ እስኪ ወሰዳችሁ? እኔ ጽፌላችሁ ማለት ሰጥቻችሁ። እስኪ ከአብዱ መርካቶ መጽሐፍ የወሰዳችሁ አንዳንድ ቁጥር ጻፉ። እዚህ ጋር 1000 ሰው አለን። ለ10 ሰው ብቻ ነው የሚሰጠው። የኔን አትመልስም ምናምን። ከ10 ሰው በኋላ ያለው አልመልስመው ሙደት ያዝ ምናምን። እስኪ ከአብዱ መርካቶ መጽሐፍ የወሰዳችሁ ከአብዱ መርካቶ መጽሐፍ እየወሰዳችሁ ከአብዱ መርካቶ መጽሐፍ የወሰዳችሁ አንዳንድ ቁጥር ጻፉ። እነዚሁን የወሰዱ ናቸው ማለት ነው። አይዋ ውሰዱ ስትባሉ ውሰዱ። መጽሐፉ ካለቀ በኋላ እኔ ሌላ ነገር እንዳትሉኝ። ከዚህ በኋላ ድጋሚ አይታተምም። ስለማይታተም ቶሎ ብላችሁ ተጠቀሙ።
ካለቀ በኋላ እንትናት እኔ ችግሩ ምንድነው? አንድ መጽሐፍ ካለቀ በኋላ መታችሁ ኧረ በአላ ኧረ ይታተም ምናምን ትላላችሁ። እሺ ተብሎ በቃ ሰው በጣም ፈልጎታል ብለን ደግሞ ስናሳትም ደግሞ ይጠፋሉ የጠየቁት ሰዎች ራሳቸው እንጂ እኛ መጽሐፍ የማሳተም አባዜ የለብንም። ከዚህ በኋላ ይበቃናል። በአመት ወይ በሁለት ዓመት አንዴ ነው ከዚህ በኋላ የምናሳትምላችሁ። ኡስታዝ በቃ ይበቃል። ኢንሻአላህ ውጣ በቃ። እሺ ጀዛከላህ ኸይረን አላህ ይቀበልህ። እሺ አሚን አሚን። እንግዲህ እንዳጠፋብን ደግሞ አዎ እንግዲህ የሆነ ልጅ ነበረ ሶሪ የት ሄደ? የሆነ ልጅ ነበር አይደል? ጥያቄ ጠይቃለሁ ብሎ የነበረ ልጅ ነበረ። ማታ ቅጠረው ወይ ማታ ሌላ ቀን ወይ ኢንሻአላህ ሌላ ቀን የምትሰማኝ ከሆነ አይ ቲንክ ወጥቷል መሰለኝ ቢወጣ ነው። ክሪስ የሚባል ልጅ ነበረ ጥያቄ ጠይቃለሁ ብሎ ለመግዛት ከፈለግ አብሩዶ መርካቶ ካለ ላስገባው እንዴ ኡስታዝ? ሰዓት አለ? አዎ ስንት ይበል እኔ እንተወጣለሁ። ኦኬ አብዱ መርካቶ ገስት ላክ እስኪማ። እሱ ኔትወርክ በጣም እያስቸገረው ነው። የለም እሺ የአብዱ መርካቶን ስልክ ከፈለጋችሁ ማለት የትም ሀገር ውስጥ ይቅርና ማለት ነው የትኛው ሀገር ቢትኖሩ አብዱ መርካቶን ይሻላል። በዋትስአፕ ቴሌግራም ምናምን ተናግሩታላችሁ። ስልክ ቁጥሩን ይልክላችኋለሁ ኢንሻአላህ። የኡስታዝን መጽሐፍ በብዛትም ሆነ በቅናሽ የምትፈልጉ ማለት ነው። ይኸው ጉድ እኮ ነው ሊኮላችኋል። አብዱ መርካቶ 0928 44 44 08 0928 44 44 08 የአብዱ መርካቶ ነው። የአብዱ መርካቶ ስልክ ቁጥር ነው። የኡስታዝን መጽሐፍ ማዳን ብቻ አይደለም ብዙ አይነት መጽሐፍ የኡስታዝ መጽሐፎችን ስትፈልጉ አብዱ መርካቶን ኢንሻአላህ አናግሩት። ኦኬ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዩቲ እንዴት ነሽ? ሰላም ነኝ። አልሐምዱሊላህ እየበረታሽ ነው? አንድ ግራ የገባኝ ጥያቄ ነው። አልሐምዱሊላህ ደህና ነኝ። ሳካልህ አጭር ጥያቄ ነበር በጣም ግራ የገባኝ። እንደው ለወጣ ነበረ 5 ደቂቃ ናት ያለችኝ። ሰፋ ቢል ነገር ከሆነ ወይ ማታ እመጣለሁ ወይ ደግሞ ሌላ ጊዜ ጠይቃለሁ። በቃ እሺ ኢንሻአላህ። ገስታላችሁ ወረዱ። እሺ እኛ ካልወረድ ነው ኡስታዝ አይዘጋም። እሺ እንውረድ ኢንሻአላህ። ዩቲ አይ ኡስታዝ አረቡ ካለ ወይ ወጣ እሱም በሉ በቃ ልዝጋው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ።